መድኃኒት እኔም እንደሆነ አላውቅም። ሆኖም ግን እንደዚህ ተጫውተን ነበረ። ከዛን ያንን መድኃኒት ጠጣ በማለት እንግዲህ ትነግራታለች። እንደዛ ከሆነ ሸውዱሻል። አይ አልሸወደኝም፣ አንዳንድ ነገር መርሳትም ጀምሯል። እኔ የምለውን ነገር ደግሞ እያደረገ ነው ብላ ትላታለች። እንደዛ ከሆነ በቃ በቅርብ ቀን ሁሉም ነገር ያበቃል እያለች እንግዲህ ሉሲ ብሯን ይዛ ወደ ቤት ትሄዳለች ማለት ነው። ሎሚም እንግዲህ እናንተ ስትፎካከሩ ሁለታችሁንም እኔ አሸንፌ እንዳልገኝ እያለች ነው። ለማሸነፍ ለካ እያሰበች ነው እሷም ማለት ነው። እና ሆኖም እንግዲህ ብሩንም ሰጥቷት ካለች በኋላ ሌላ ምን እንዳደርግ ትፈልጊያለሽ ብላ ትላታለች። እሷም እንግዲህ ምን ማድረግ እንደምትፈልግ ትነግራታለች። እንደዛ ከሆነ በቃ ችግር የለውም እናወራለን፣ በቃ ሂጂ ትላታለች። እሷም እንግዲህ እንደዛ እንደሄደች ሉላም እንግዲህ በሰላም ተገላግላ ወደ ቤት ትመጣለች። ወደ ቤትም ስትመጣ እንግዲህ ቤዚ ነበረች ህፃኑን ይዛ እየገባችው። እልል በይ ስትባል ያው እልል እያለች አስገባቸው ነው። እንግዲህ ሱራፌልም ቤት ገብቶ ነበረ እና በሰላም ስለተገላገለች ደስ ብሎት እያወራ ሳለ እንግዲህ እኛ ለዚህ ወግ አልታደልንም፣ እሷ ግን በዚህ አይነት በሰላም በመገላገሏ ደስ ብሎኛል እያለ ሲል አልታደልንም ሳልሆን አልታደልኩም በል እንጂ እኔ መውለድ እችላለሁ ብላ ትለዋለች። እሱም በዛን ሰዓት እንግዲህ በጣም ይናደዳል። በጣም ተናዶ ወደ ክፍሉ ይሄዳል። እንግዲህ ሳሚም እንደፈረደበት ይመጣል። ምን ሆነክ ነው በማለትም ሲጠይቀው አይ እኔ ምንም ነገር አልሆንኩኝም በማለት እንግዲህ ይናገረዋል። እና ቤዚ ያለችውን ነገር ሲነግረው አሁን ስሜታዊ ሆና ነው እንጂ እሷ እንደዚህ አትልህም በማለት እንግዲህ ይናገረዋል ማለት ነው። እሱም እንደዛ በሚለው ሰዓት እንግዲህ ለምን እንደዚህ ይሆናል? እንግዲህ ዶሮዋ እያስካካች ነው። እኔን ራሱ ቀልቤን ወሰደችኝ። አንዷ ስፖርት ትሰራለች፣ አንዷ እንትን ትላለች፣ ታስካካለች ማለት ነው። ለማንኛውም ያው ችግር የለም። ያው ዶሮ ሳታስካካ እንቁላል አጥልም፣ ለዛ ነው። እና እንግዲህ ሱራፌል እጅግ በጣም ተናዷል። እንግዲህ መጀመሪያ ላይ አንተ ባትወልድ ምንም አይነት ችግር የለውም፣ የሉላ ማለት የኔና የአንተ ነው፣ እኛ እናሳድጋለን በማለት ነበረ ያን ጊዜ በሰላም እያሉ። አሁን ግን እኔ መውለድ እችላለሁ፣ ራስን ወክለህ ተናገር ብላ ስላለችው በጣም ተናዷል ማለት ነው። ሳሚም ደግሞ እንደዚህ አትበል፣ እሷ ስሜታዊ ስለሆነች ነው ተዋት ብሎ ይለዋል ማለት ነው። እንግዲህ ያንን እሱ ሊተው አልቻለም። ሆኖም እንግዲህ ስለ ሰራተኛዋ ማውራት አለብን። እንዴት ሰራተኛዋ እስካሁን ድረስ ፖሊስ አልመጣም? እውነት ብትሞት ኖሮ እኮ ፖሊስ እዚህ መጥቶ ይይዝ ነበረ በማለት እንግዲህ ይናገረዋል። እሱም እንደዛ በሚለው ሰዓት አይ ፖሊስ ይመጣ ነበረ፣ ምናልባት የእጅ ቤተሰብ ልጠይቅ እንዴ ብሎ ሲል ቤተሰብን እንዴ ልጄን ገድያለሁ ብለህ ነው እንዴ የምትናገረው ብሎ ይለዋል። እሱም ደግሞ አይ እንዴት ይሻለናል በማለት በቃ ግራ በመጋባት ውስጥ እኔ ሄጄ ለፖሊስ መስጠት አለብኝ፣ ባትሞት እንኳን የግድያ ሙከራ አድርጌያለሁ፣ ስለዚህ መስጠት አለብኝ ብሎ ይላል። ሳሚ ደግሞ በፍጹም እንዴት በምንም በማይታወቅ ነገር ሞተች አለች ሳታውቅ እጅህን የምሰጠው አይሆንም እያለ እንግዲህ እየተከራከረ ይገኛል። እሺ እንደዛ ከሆነ አንተ ፈቃደኛ ከሆንክ ሉሲን ላገኛት እና ሉሲ አንተ ስላስፈታች አሁን ከኛ ጎን ልትሆን ትችላለች፣ ወይም ደግሞ ከዶክተሩ ጋር ራሱ በሆነ ነገር ተጣልተው እንጂ ሳይጣሉ አንተ ልታስፈታክ በፍጹም አትችልም፣ ወይም ደግሞ እኔ ስላስፈታችኝ ይህኔ ሳይገላት አይቀርም ብላ ትላለች። ከዛን እንግዲህ እንደዛ አይነት ነገር ትናገራለች ማለት ነው። ሆኖም አንተ ፈቃደኛ ከሆንክ ሲል አግኛት፣ በቃ ለእኔ ሲጀመር ሉሲ ከዚህ ቤት እኛን የካደችለት ሞታለች፣ ስለዚህ አንተ ከፈለክ ሄደ አግኛት፣ በሕይወት ካለች አግኛት ይለዋል። እንግዲህ ሉሲንም ይቀጥራትና ያገኛታል ማለት ነው። ሉሲንም ቀጥሮ ባገኛትም
ሰዓት እንግዲህ ምንድን ነው እሱ እየተከሰተ ያለው? ለምንድን ነው የፈለከኝ? የዛን ቀን እኔ መጠጥ ቤት መጥቼ ሳወራ ረሳክ እንዴ? ከአንቺ ጋር መታየት አልፈልግም ዞር በይልኝ ስትለኝ ነበረ። ዛሬ ደግሞ ምን ተገኝቶ ነው ፈልገኸኝ የመጣው? ዞር በልልኝ ብላ ትለዋለች። እሱም ፈልግሻለሁ በማለት ያወራታል። እሷም በፍጹም አልፈልግም እና ሰለሎሚ ማወቅ ፈልጌ ነው ሱራፌልን ስላስፈታሹ ሰለሎሚ ማወቅ ፈልጌ ነው ብሎ ይላታል። ሎሚም እንግዲህ ሞቷለች ብላ ትለዋለች። እሱም ይደነግጣል እንግዲህ ከዛን እንግዲህ እሷ ያንን አብረን እንስራ ብሎ ሲላት እምቢ ካለችውም በኋላ እንግዲህ ሎሚን ትደውልና አንቺ ጋር ካለ በይ፣ አንቺ ጋር ከሌለ ደግሞ አውሪኝ ብላ ትላለች። እሷ ጋር ስለነበረ ትላታለች። ከዛም በኋላ ምን እያረጋችሁ ነው ብላ ስትልም እሱ ካለ በይ ትላታለች። ትላለች። ከዛም በኋላ ስለ ሱራፌል ልነግርሽ ነው። ሱራፌል ስለ አንቺ ተጨንቆ እየጠየቀ ያለውን ስለሱ ልነግርሽ ስለሆነ አንቺ ደግሞ ለእሱ ትነግሪዋለሽ ብላ ትላታለች። እሷም እሺ በቃ ንገሪኝ ብላ ትላለች። እሷም እንደዛ ባለቻትም ሰዓት እንግዲህ አይ እንደዛ ከሆነ በጣም ጥሩ ነው፣ መጨረሻ ላይ ደግሞ ማማዬ እሺ ቻው ብለሽ ትጂ ትላታለች። እሷም በዛ አይነት ስትዘጋ ዶክተር እየገለጸላት ነው እያያት ነበረ። አሀ እየከዳችኝ ነው እንግዲህ ይባንናል ማለት ነው። ያንንም እንግዲህ ከባነነባት በኋላ እንደከዳት ካወቀም በኋላ ማለት ነው እንግዲህ እሷ ትደውልላትና ትነግራታለች እንደተቀበለ። ከዛም በኋላ ለምን የፈለግሽውን ነገር ጠይቅኝ፣ አንቺ ሽልማት የሚገባሽ ነሽ እና ለቤተሰቦችሽም የሚያስፈልግ ነገር ካለ ጠይቂኝ ብሎ ይላታል። እሷም እንግዲህ እሺ በማለት ሉሲንም የምትፈልጊውን ነገር ጠይቂኝ ብሎኛል እና አሁን ላይ መታዘዝ ጀምሯል ብላ ትላለች። ለምን ሱራፌልን አናስፈራራውን ብላ ትላለች። እሱንም ገንዘብ እንጠይቀው ገንዘብ ስለሌለው እና እኔ እንደሞትኩኝ ፎቶ አንስተኸኝ ያንን ፎቶ እንልክና ገንዘብ እንዲከፍል እናስፈራራው ብላ ትላለች። እሱም እንግዲህ እሺ በማለት ከልጆች ጋር ልኳት ፎቶ አንስቶ ለሱራፌል ይልክለታል። ለሱራፌልም እንግዲህ ልኮ እያስፈራራው ነበረ ማለት ነው። ያንን እያስፈራራው በነበረበት አንቺ ሽልማት የሚገባሽ ነሽ፣ ይህንን ሀሳብ ራሱ ማምጣትሽ በጣም ምርጥ ነው ይላል። እንግዲህ ሱራፌልም ገንዘብ ሊጠየቅ እንግዲህ እንደዛ አድርጎ ከሰጠው በኋላ እሷም ሉሲ እንግዲህ አጠጪውና የቤቱ ካርታ ፕላኑ ላይ እንዲፈርም አድርጊው የእኔ ብቻ ቤቱ እንዲሆን ብላ ትላታለች። እሷም እንግዲህ እሱ አሁን ላይ ጤነኛ አይደለም ብላ ስላሰበች እሺ ብላ ትላታለች። ከዛን እንግዲህ መጠጥ ታቀርባለች ማለት ነው። እሷም መጠጥ እንዳቀረበች እንግዲህ እንጠጣ ብላ ትላለች። ምን ነው ዛሬ ምንም ባስመለከተ ብሎ ሲል ደስ ስለተሳካለን ሱራፌልን ማስፈራራት ትለዋለች። እሱም ጥሩ ሀሳብ ነው እሺ እንጠጣለን ቁጭ በይ ብሎ ይላታል። መጠጥም እንግዲህ መጠጣት ይጀምራሉ። እንግዲህ ሉላም በባለፈው ላይ ታግታ አሟት ሕክምና ገብታ ነበረ። እንግዲህ በሰባት ወሯ በሰላም ተገላግላ ወደ ቤት ተመልሳለች ማለት ነው። ገንፏንና አጥንቷን ላሽ እያደረገች ትገኛለች ማለት ነው። እንግዲህ በዚህ አይነት መልኩ ላይ ነው ሁሉም የሚገኙት። ሆኖም እንግዲህ ዘገዬ ጋንፎን ቃ ገብቶላታል መሰለኝ። ዘገዬ ብላ ስታወራ ፈገግ ስትል በዚህም እንዴ ዘገዬ ያልሽ ምንድን ነው? ሳረ ዘገዬ እኮ እሱም ባለትዳርን የሚል እናቶኛለሁ አሁን ብላ ስትላትም አይ ሌላ ነገር አይደለም ብላ ስትልም አይ እርግቤ ተሽላ ስለመጣች ነው በጣም ደስ ብሎኛል። በዛ ላይም ደግሞ እንደመጣው መጀመሪያ መጥቼ ጠይቅሻለሁ ብሎኛል ብላ ትላለች። እንግዲህ እንዴ ፎንቃ ቢገባላት ከነ ልጇ ነው እንደሚያገባት። ሲጀመር የዛሬው ድምፄ ራሱ አይሰማም። እኔ ራሱ ፈራሁ እኮ ዶሮ እንቁላል ጥላ አልጨረሰችም። ለዛ ነው እያስካካች ነው። እና በቃ እንደውም የሷን ማስካካት ብሰም ይሻላል። ለምን እንደምታስካካ ልንገራችሁ። ከመንትያዋ ጋር እያወራች መንትኛዋ ትናንትና ሰክሯ ነበር
መጠጥ ጠጥሳ ማለት ነው። እና ደግሞ የፈሷን ፈሰች። ፈሷንም እንደ ድራማ ነው የምትለቀው፣ ቀኑ እንደ ቦምብ እየለቀቀች። እንደውም እኔ ኢትዮጵያ ቦምብ እየመሰለኝ ስንት ጊዜ ነው የምደነግጠው ማለት ነው። እና ታንጣጣዋለች፣ በአፏን በቂጧም ነው የምታንጣጣው። ሞያ ነው መሰለኝ እነሱ ሀገር ሞያ ሹሊዮ ሀደ ሰዊ እምባረ ሰዊ ሀደ እንቲ ሰዊ የኔረብኛ ሰው እንቲ ሀደ ሲስተር እምባረ ሰዊ ኪደ ወደ ያስመለሰችው አሊን ካላስ አሊን ሀደ ቀስል መላብስ ትናንት እቺ ታለቅሳለች፣ እሷ ሰክራ ታስመልሳለች። አሁን ዛሬ ትስቃለች። ወይ ያለፈ ነገር እኮ ያስቃል፣ ግን ሳያልፍ ያስጨንቃል። ሁሉም ነገር የሚገርም ነው። ትናንት እሷ አሁን እስከ ማታ ድረስ ትናደዳለች፣ ታለቅሳለች። ለምን ጠጣች? ብር አልክላትም ትላለች። የኔ አረብኛ እንደው ከሰማይ ነው የወረደው። እኔም በዛ በአረብኛ ሳጽናናት ነበር። አሁን ዛሬ ደግሞ እንቁላል እንደጣለች ዶሮ ከገገገገገ እያለች ነው ማለት ነው። ሰው ላስቃት አሁን በእኔ ነው የወጣችው። እኔ ስቅ ነበረ ዛሬ ጉንፋን ይዞኝ ጭንቅላቴ ላይ ወጥቷል። እሷ የሌለችበት የለም እኮ ድምፅ። የዛሬው ባሰ። ትናንት ያለቀሰችውን ዛሬ በሳቅ እየካሰችው ነው። እናንተም ትናንት ያለቀሳችሁት ትናንት ያዘናችሁበት ነገር ካለ ዛሬ በሳቅ ቀይሩት። እንደዚህ እንዲህ ነው በቃ። ሺህ ዓመት አንኖርም። አሁን ከዛሬ ጀምሮ ከጠጣች ብር አትልክላትም። የሚገርሟችሁ ነገር ሁላችንም ጋር ፈሷን የምትፈሳውን እኮ ነው የምትነግራት። በቂጧን ባፏም ነው የምትፈሳው ስትፈሳ እና በየወሩ ደሞዟን 1 ብር ሳይቀር ነው የምትልክላቸው ማለት ነው። በእውነቴን ነው የምላቸው። 1 ብር ሳይቀር ትልካለች። ቀለ ሁሉን ነገር እሷ ናት የምትችለው። 8 ዓመት ሳውዲ ሰራች። አንድ ነገር የላትም። ወዮ ለካ ኢትዮጵያኖች ብቻ አይደለንም ችግር መጋኛ የመታን እና መጋኛ የመታ ሁሉንም ሰው ነው። በስግደት ያለው እንዳለ መጋኛ መቶታል። አሁን ባፏ ጀመረች። አረ ባፏ አንዳንዴ ያስፈራል። እና ሌላ ጊዜ ነግራቸዋለሁ ማለት ነው። እኔ እንዴት ነግራቸዋለሁ? አይሰማችሁም ሲጀምር ብነግራችሁ እና በጣም ነው የምታሳዝነው። ግን ያው ህይወትን እንደዚህ በሳቅ ታሸንፈዋለች እንጂ ብነግራችሁ በጣም ነው የምታሳዝነው። ያው ስንስቅ የ32 ጥርሳችን ምንም ችግር የሌለብን እንመስላለን፣ ግን ችግራችን ጥልቅ ነው። ጥልቅ ነው። እኔ ራሱ እኮ ዝም ብዬ ብስቅ ይሻላል። የሚያዋጣው ግን ሳቅ ነው። በቃ ቢከፋችሁ መሳቅ፣ ብትደሰቱም መሳቅ፣ በቃ እንደዛ ነው የሚያዋጣው እንጂ ስለዚህ ልጅ ብነግራችሁ በጣም የምትገረሙት በጣም የምታዝኑት ማለት ነው። እና ነግራችኋለሁ በነቤዛ ድራማ ላይ ማለት ነው። ዛሬ እኔ ራሱ በግድ ነው እያወራለሁ። ጉንፋን ነው ይዞኛል። ኬት እንዳገኘኝ አላውቅም። ትናንትና እሷን